አለፈ በቃ 3 ዓመት አወራችሁ፣ 3 ዓመት ተረታችሁ፣ 3 ዓመት ተነቋቆራችሁ፣ 3 ዓመት ፎከራችሁ፣ 3 ሜትር አልተራመዳችሁ። ይብቃችሁ በቃ አለቀ። ከተነቃ ይቀራል ይባላል እኮ የአራዳ ልጅ ቋንቋ። በቃ ከነቃ ይቀራል ብሎ ላሽ ይባላል። አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ እስከዛሬ ድል እያደረግን ያለነው እስከዛሬ የዘለቅነው የዛ የሃይማኖት ትግል ስለሆነ ነው ይላል። እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። የእምነት ትግል ነው። የእምነት ትግል እስከሆነ ድረስ እናሸንፋለን። እስከ መስቀሉ ጫፍ ነው የምንጓዘው የሚሉት ሰዎች፣ የኛ የመስቀሉ ጫፍ የአማራ ህዝብ ነጻነት ነው የሚሉ ሰዎች እንዴት እንደሚጨፍሩ ደግሞ ላሳያችሁ። ለአማራ ህዝብ ነጻነት መግደል ይችላሉ። ብዙ ነገር አሳምነው ብርጌድን አንድ ማልበተናት ጣርነት ይዛለው። መሮጥ የሚፈልግ ሰው መሮጥ ይችላል። ከዛ ውጪ ግን ወደ እኔ ተኩሳለ ያለ ሰው ካለ እኔ ተኩሼ እንደምሞት እርግጠኛ ነኝ። ለእናንተ የምነግራችሁ ለፎሩም ለማንም ማመለከተው በዚህ ልክ አድርጌ ይሄ ነው ጨርሻለሁ። ስለዚህ በሁለቱ መካከል የሆነ ቀን ጠብቆ አስረስ ማረዳምጤም ዘመነ ካሴን መገልበጥና አፋብንም በበላይነት መቆጣጠር ይፈልጋል። ዘመነ ካሴም ደግሞ አስረስ ማረን በሆነ አጋጣሚ ማጥፋት እንደሚፈልግ ከውስጥ ያሉ መረጃዎች ያስረዳሉ። ከጓደኛ ይልቅ ወንድሜ ነው፣ ግን ደግሞ አባቴና ወንድሞቼን ገሎብኛል። አንተ ራስ ታውቃለህ። ያንተ እስኪ ትካየውና የእሱ ምስጋና ቢሞት ምን እንደሚሰማ ራስ ወቅ። አባጌታችሁ ቢሞት ምን እንደሚሰማ ወቅ። በዛ ልክ ማታስቡ እናንተ። እኔ እኮ አባቴና ወንድሞቼ እነዛ ቀንበጥ የመሰሉ ያን የመሰለ ምስኪን አባት ነው የገደለብኝ። ለመንግስት ስጋት እንዳልሆነ ይታወቃል። ነገር ግን አንደኛ በአካባቢው የሚንቀሳቀሱበት አካባቢ ያለውን የገበሬውን ሰላም ይመልሱለታል ወደ ሰላም ቢመጡ። ከዛም ሲያልፍ ደግሞ ራሳቸው ህይወታቸውን ያድናሉ። ትልቁ አሁን መጠቀም ያለባቸው እድል ህይወታቸውን ማዳን። ወጣቶች አላግባብ መስዋዕት እንዲሆኑ በተደረገበት ደም እየፈሰሰ ባለበት ትግል ነው ይሄ ሁሉ ጭፈራ፣ ይሄ ሁሉ ዳንኪራ እየተደረገ ያለው። የአማራ ህዝብ ነፃ የሚወጣው እነ ዝናቡ ልንገረው በዚህ ደረጃ ስለጨፈሩ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬው የመረጃ ፕሮግራማችን ወደ ፋኖ ወደ አማራው ሸኔ ካምፕ ውስጥ እንገባለን። ወደ አማራው ሸኔ ካምፕ ውስጥ ገብተን በሸኔ ካምፕ ውስጥ በአማራው ሸኔ ካምፕ ውስጥ ማለት ነው የተፈጠረውን ግርግርና ወከባ፣ ረብሻና ውዥንብር ምንድን ነው የሚለውን ጉዳይ እንፈትሻለን። እርስ በርሳቸው በፋኖ አባላት መካከል የተፈጠረ አለመግባባትና እርስ በርስ እስከ መገዳደል ድረስ እያደረሳቸው ያለ ጉዳይ እንዳለ ራሳቸው የፋኖ አባላቱ ይናገራሉ። እንግዲህ በቅርቡ እነሱ አርበኛ ብለው የሚጠሩት እኛ ሽፍታ የምንለው መሳፍንት የሚባለው እድሜ ልኩን በሽፍትነት የኖረው ሰው አንድ መግለጫ አውጥቷል። በዚህ መግለጫው ላይ የፋኖ አባላትን እንዳይሞቱ እንዳይድኑ አድርጎ የተሳደበበት እንዲሁም ደግሞ ማስጠንቀቂያ የሰጠበትን ሂደት ተመልክተናል። ከዛው ጋር ተያይዞ እርስ በርሳቸው የአማራው ሸኔ አባላት በስልክ የሚለዋውጣቸውን መረጃዎች በመሰብሰብ ምን እየተፈጠረ ነው በፋኖ ካምፕ ውስጥ የሚለውን ጉዳይ እንድትረዱ እና እንድንገነዘብ ለማድረግ ያክል እነዚህ መረጃዎች ሰብሰብ አድርገን የምንመለከትበት ፕሮግራም ይዘን መጥተናል። በአማራው ሸኔ ካምፕ ውስጥ ምን እየተፈጠረ ነው? የረበሻቸው ያደናገራቸውና ውዥንብር የፈጠረው ጉዳይ ምንድን ነው? ወደ መከፋፈል ይሄዳሉ ወይስ ወደ መገዳደል ያመራሉ የሚለውን ጉዳይ አጥርተን እንፈትሻለን። እንግዲህ በዚህ ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም አይነት መረጃና ጥቆማ ልትሰጡን ለምትፈልጉ እንዲሁም ልታገኙን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥራችንን ተጠቅማችሁ በዋትሳፕ ልትደውሉልን ወይም ደግሞ መረጃ ልትልኩልን እንደምትችሉ
እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ አርበኛ መሳፍንት የሚሉት እነሱ፣ እኛ ሽፍታ መሳፍንት የምንለው ሰው በእርግጥ በእድሜ ትልቅ ሰው ነው። ነገር ግን በአስተሳሰብ እና በአመለካከት ደረጃ በጣም የጫጨ ነገሮችን ከሽፍትነት ባለፈ መገንዘብና ማየት የማይችል የአማራን ፖለቲካ ወደ ብሔርተኝነት እንዲገባ ካደረጉ ሰዎች መካከል ይሄ ሰው በግንባር ቀደምነት የሚጠቀስ ነው። እድሜ ልኩን በሽፍትነት የኖረ በሽፍትነት ታሪኩ የሚታወቅ ከዚያም አልፎ አሁን ባለው የአማራ የዘረኝነት ፖለቲካ የአማራ ነፃ አውጪ ነን ብለው ከሚንቀሳቀሱት አካላት መካከል 2 ልጆቹን ጭምር አሰልፎ አንዱ ልጁ ባለፈው በውጊያ ላይ ሞቶ ለቅሶ ሲደርሱት ሰምተናል። በእርግጥ እሱ ሲያዝንም ሲያለቅስም አልተመለከትንም። ነገር ግን 2 ልጆቹን ግንባር ድረስ በአማራ ነፃ አውጪነት አሰልፎ እሱም በሽፍትነት እስከዛሬ ድረስ የኖረ በዘረኝነት ልክፍት ልጆቹን አስለክፎ አንደኛውን ልጅ መስዋዕት ያደረገ አሁንም አንዱ በዛው በትጥቅ ትግል ውስጥ እንዲኖር ያደረገ ሰው። ወላጅነት ማለት ለልጆቹ ኃላፊነት የሚሰማው ቢያንስ የሰው ልጅ በዚህ ዘመን የዓለም ዜጋ ለመሆን በሚመርጥበት የትም ቦታ ሲሄድ የትም ዓለም ላይ ሲንቀሳቀስ ፓስፖርት ባይጠየቅ እንደፈለገ ገብቶ ቢወጣ የዓለም ዜጋ መሆንን ሁሉም ሰው በሚመርጥበት ሰዓት የዓለም ዜግነቱ ቀርቶ ኢትዮጵያዊነት ሰፍቶባቸው በአማራ ብሔርተኝነት ወርደው ከዛም አልፎ ደግሞ በጎጥና በአጥንት ቆጠራ የተለከፉ ሰዎች ልጆች ሲወልዱ እነዚህም ልጆች በዛው የዘረኝነት ማጥ ውስጥ ተዘፍቀው እንደሚቀሩ ይሄ አርበኛ መሳፍንት የሚሉት እኛ ሽፍታ መሳፍንት የምንለው ሰው ማሳያ። የሆነ ሆኖ ይሄ ሰው ሽፍታ መሳፍንት እንግዲህ በቅርቡ አንድ መግለጫ አውጥቶ ነበር። አጠር ያለ ቪዲዮ ንግግር እያደረገ መልእክት አስተላልፏል። ያ ያስተላለፈው መልእክት በዋናነት ያተኮረው የአፋብን አመራሮች ናቸው በሚላቸውና የአፋብን አባል በሆኑ ሰዎች ላይ የተላለፈ መልእክት ነው። በመጀመሪያ እንግዲህ ይሄ ሰውዬ ያነሳው አብይ ተሸንፏል ይላል። አብይ ተሸንፏል፣ ነገር ግን በአማራ ፋኖ ውስጥ የወከልናቸው ሰዎች ስለሚያደርጉት እንቅስቃሴ ስለሚሄዱበት መንገድ ምንም አይነት እውቅና የለኝም፣ ምንም አይነት የተነገረ ነገር የለም። በሱዳን ገብተው ሲወጡ በኤርትራም ገብተው ሲወጡ እኔ የማውቀው ነገር የለምና ግራ ገብቶኛል ይላል ይሄ ሰውዬ። ከዚህ በመቀጠል አማራ አሁንም መሳሪያን ወሉልልኝ፣ ትጥቅህን አጥብቅልኝ፣ ልጅህን እንደ አባታዊ ምክር አርበኝነቱን ሰንቆ እንዲረከብህ አዘጋጅልኝ። አብይ ተሸንፏል፣ ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም፣ በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም ወሰናችን ፈርሶ ማንነታችን አተን ካስወጣነው በኋላ አሁን ጥል ያለን አማራና ትግራይ፣ የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። የትግራይ እናት የትግራይ አባት ነው። መሪዎችን ሁላ ግፍ አስፈጽመው ልጆቻችን አስቀብረው የአማራን ልጅና የትግራይ ልጅ ሽጠው በእነሱ ደም እየነገዱ የቆዩ ስምምነት ሲባል በአግባብ ስምምነት በባህል ገብተን ከነሱ ሊቃውንት አባቶች ምዕመናን የባህል ባላባቶች ተመልምለው ከኛም እንዲሁ ስምምነት ሲባል በዚህ አይነት ነው። በባህላችን በኢትዮጵያ ባህል በእምነታችን ባህል ይሄ ነው። ከጥሉ ያልነበረ ኩታር አሰባስቦ ተስማምተናል እያሉ የሚሉት ነገር ለእኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ እውቅና እንድትይዝልኝ። አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆን ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድጠብቅ በኢትዮጵያ አምላክና በአማራ አምላክ በተዋህዶ አምላክ አደራ እላለሁ። እንግዲህ እንደሰማችሁት ነው። እስከ ዛሬ ድረስ በሚደረገው እንቅስቃሴ ሁሉ የጎንደር ፋኖ ነኝ እያለ በጎንደር በኩል ከሚንቀሳቀሱ ሰዎች መካከል አንዱ ነው ይሰው እና ፋኖ አንድ እዝ መስርቷል፣ አንድ ግንባር መስርቷል። አንድ ጊዜ አፋብን ይሉታል፣ አንዴ አፋብሃ ይሉታል፣ አንዴ የማይሉት ነገር የለም። አፋሃድ ይሉታል። እነ እስክንድር ነጋ
እስክንድር ነጋ የት ገባ? ባለፈው ያችን አጭር መግለጫ ካወጣ በኋላ ድራሹ ጠፍቷል። ለማንኛውም ይሄ ሰውዬ ሲናገር እንደምትሰሙት እንግዲህ በኤርትራም በሱዳንም በኩል ገብተው ሲወጡ መረጃ የለኝም፣ ከጥሎ ያልነበረ ኩታራ ሁሉ እየተሰበሰበ ተስማምተናል የሚሉት ነገር አልገባኝም። ከአማራ ፋኖ ጋር ተመሳስሎ በምላሱ ተማምኖ የሚንቀሳቀስ እንዳለ ጠርጥር ያለሁና የአማራ ሕዝብ ይሄንን አጥርቼ እስከምነግርህ ድረስ ጠብቀኛል። እኔ ግራ የገባኝ አርበኛ መሳፍንት ፋኖ ወይም ሽፍታ መሳፍንት አንተን የአማራ ወኪል አድርጎ ያስቀምጠህ አካል ማን ነው? እኔ አሁን እናንተ በምትሉት የጂኦግራፊካል አቀማመጥ ወይም አሁን ባለው የኢትዮጵያ ክልሎች አወቃቀር የአማራ ክልል በምትሉት ክልል ውስጥ ተወልጄ ያደኩ ነኝ። እኔ አንተ እንድትወክለኝ ድምፅ አልሰጠውህም፣ የወከለህም ሰው የለም። ስለዚህ አሁን እናንተ መሀል የሚፈጠረው የእርስ በርስ ግጭት፣ የእርስ በርስ ወከባ፣ የስልጣን ግጭት፣ የስልጣን ጸብ፣ የስልጣን ይገባኛል ጥያቄ የአማራ ጥያቄ ሆኖ አጀንዳ አድርጋችሁ ወደ አደባባይ ይዛችሁት ስትመጡ ታሳፍራላችሁ። በጣም ሲጀመር ማን አስቀምጣችሁ የአማራ ወኪል አድርጎ እናንተ? ሲቀጥል እናንተ መካከል የሚፈጠር ጉዳይ የአማራ ሕዝብ ጉዳይ ነው ብላችሁ እንድታስቡ ያደረጋችሁ ነገር ምንድን ነው? እውነታን መገንዘብ የማትችሉ ግራ ቀኝ ማየት የማትችሉ የአማራ ሕዝብ የት እንዳለ በአስተሳሰብ ጥሏችሁ እንደሄደ እናንተ የምትርመጠመጡበት የጎጥና የአጥንት ቆጠራ አጥር ውስጥ እንደሌለ ሕዝቡ ይህንን ሁሉ መገንዘብ የምትችሉ ሰዎች አይደላችሁ። እናንተ እየተጣላችሁ ያላችሁት አሁን አንደኛ በኤርትራም በሱዳንም በኩል ገብተው ሲወጡ መረጃ የለኝም የሚለው ይሄ ሰውዬ እነ ዘመነ ካሴ ጽምዶ በሚሉት አደረጃጀት ከህወሓት ጋር ከሻዕቢያ ጋር አብረን በጋራ እንሰራለን የሚሉትን ጉዳይ ስምምነት ፈጥረናል የሚሉትን ጉዳይ አንቀበልም ነው። ከዛም ሲያልፍ ከሱዳን ጋር ጽምዶ ፈጥረናል ብለው በሱዳን በኩል አሸባሪው ሸኔ፣ የኦሮሚያው ሸኔ፣ የአማራው ሸኔ፣ ህወሓት ሆነው ከሻዕቢያ ጋር ከአልቡርሃን ጦር ጋር ተባብረው ኢትዮጵያን ለመውጋት እየተዘጋጁ እንደሆነ ሰምተናል። ይሄንን ትብብር እኔ አልቀበልም ነው እያለ ያለው። የማይቀበልበት ምክንያት እንግዲህ እኔ እያለው እኔ በማላውቀው ስምምነት እኔ ባልተወከልኩበት እኔ መሪው እያለው የአማራ ህዝብ መሪ እኔ ሆኜ እያለ ማንም የመንደር ኩታራ እየመጣ ተስማምተናል፣ ስምምነት ፈጥረናል የሚለው ጉዳይ አልገባኝም። ቢገባህም ባይገባህም ስልጣኑን ተቀምጠሃል። እነ ዘመነ ካሴ የአማራ ፋኖ እኛንን ብለው እየመሩ አንተ ከሽፍትነት ያለፈ የት እንዳለህ እስከዛሬ ራሱ የትኛው ቡድን ውስጥ እንደሆንክ ራሱ መረጃው የለንም እኛ ራሳችን። እና እነዚህ ሰዎች በቀጥታ ልዩነት ውስጣቸው እየተፈጠረ እንደሆነ እንግዲህ የጎንደር ፋኖ ነው ይሄ ሰውዬ። የጎንደር ፋኖ ሆኖ ከጎጃም ፋኖዎች ጋር ያለውን ልዩነት በግልጽ እየነገረ ነው። እና መሪው እኔ ሆኜ እያለ የማንንም መሪ ነኝ እያለ ከመንደር እየተሰበሰበ ተስማምተናል የሚል ኩታራ የሚያመጣውን ስምምነት የአማራን ሕዝብ የሚጠቅም ስላልሆነ የአማራ ሕዝብ ይሄንን ጠንቅቀህ እወቅልኝ ነው እያለ ያለው። በስምምነቱ ውስጥ እኔ ስላልተወከልኩ፣ እኔ ስላልተጠየቅኩ፣ ስልጣን ስላልተሰጠኝ የወጣሁትም በሽፍትነት የኖርኩትም ስልጣን ፍለጋ ስለሆነ አሁን ደግሞ በሚያደርጉት ስምምነት ውስጥ እኔ ከስልጣኑ እርከን ዝርዝር ውስጥ ስለሌለሁኝ እንዳስወጡኝ እወቁልኝ ነው። ምን አገባንኛ? አንተ ስልጣን ውስጥ ኖርክ፣ ዘመነ ካሴ መሪ ሆነ፣ የአፋብን ሊቀመንበር እንትና ሆነ እንትና፣ እኛ ምን አገባን? አፋብን የሆኑ የተሰበሰቡ የመንደር ኩታራዎች የመሰረቱት ድርጅት ነው። ስለዚህ ይሄ ድርጅት የአማራ ሕዝብ ወኪል ሆኖ በአማራ ሕዝብ ደረጃ ጥያቄ ሊቀርብለት የሚችልም አይደለም። የስልጣን ጥማችሁን የስልጣን ግጭታችሁን እዛው እርስ በርሳችሁ ተባልታችሁ ተናክሳችሁ ያሸነፈ ሰርቫይቫል ኦፍ ዘ ፊተስት በሚለው ስልጣኑን ይረከባል። እነ ዘመነ ካሴ እያደረጉ ያሉት ነገር ይሄንን ነው። ይሄ ብቻ አይደለም። በአማራ ፋኖ ካምፕ ውስጥ እየተፈጠረ ያለው ግርግርና ትርምስ ባይዘው በጣም ብዙ ሰዎች፣ በጣም ብዙ ታጣቂዎች በቅርቡ የጦር መሳሪያቸውን ሁሉ እየያዙ ከባድ መሳሪያ ሁሉ እየያዙ ወደ ሰላም አማራጩ እየገቡ ናቸው ያሉት። ከነ ሙሉ ትጥቃቸው ሙሉ ሰራዊቱን ይዘው የመጡ የፋኖ አመራሮች በቅርቡ በአማራ ክልል በኩል አቀባበል ሲደረግላቸው ተመልክተናል። እንግዲህ ያ ሁሉ ሰራዊት ያ ሁሉ ታጣቂ ወደ ሰላም እየመጣ ከሆነ አሁን በጎንደር በኩል ደግሞ በጎንደርና በጎጃም መካከል የሚፈጠረው ልዩነት ደግሞ በጣም ብዙ ልጆች ወደ ሰላም አማራጩ እንዲመጡና ቢያንስ ከዚህ በኋላ ጫካ በመቆየታቸው ምንም የሚያሳኩት ስኬት እንዳለ ይታወቃል። ለመንግስት ስጋት እንዳልሆኑ ይታወቃል።
ነገር ግን አንደኛ በአካባቢው የሚንቀሳቀሱበት አካባቢ ያለውን የገበሬውን ሰላም ይመልሱለታል ወደ ሰላም ቢመጡ። ከዛም ሲያልፍ ደግሞ ራሳቸው ህይወታቸውን ያድናሉ። ትልቁ አሁን መጠቀም ያለባቸው እድል ህይወታቸውን ማዳን እንጂ ጫካ በመቆየታቸው የማንም ስጋት ሊሆኑ ማንም እነሱን ፈርቶ የሚደነብር መንግስት አሁን በዚህ ሰዓት አለ ብሎ የሚያስቡ ከሆነ አንደኛ አሁን ኢትዮጵያ ውስጥ ያለውን ተጨባጭና ነባራዊ ሁኔታ መገንዘብ የማይችሉ ናቸው ማለት ነው። በውስጣቸው እየተፈጠረው ያለው ልዩነት እርስ በርስ እስከ መገዳደል እያመራን ያለው አርበኛ መሳፍንት መጨረሻ ላይ ያስተላለፈው መልእክት በኋላ መጨረሻ ላይ ጋብዛቸዋለሁ። በውስጣቸው ግን ያሉ ታጣቂዎች በስልክ ከሚያወሯቸው ልውውጦች፣ የስልክ ንግግሮች መካከል ደግሞ አንድ ሁለቱን እንስማና ልጋብዛችሁ እነሱን። የመጀመሪያው እንግዲህ በጎንደር በኩል የሆነ ቦታ የሚንቀሳቀሱ ታጣቂዎች ናቸው። እነዚህ በግልጽ ቦታውን አይናገሩም፣ ወይም እነሱ የሚሉትን ቦታ የሆነች ስም ይጠራሉ፣ ግን ቦታው የት እንደሆነ ሎኬሽኑ በደንብ አላውቀውም እኔ። ነገር ግን እዛ ጎንደር አካባቢ የሚንቀሳቀሱ ታጣቂዎች ናቸው እና ከአንዱ ሰራዊት ካለበት ወይም የነሱ ታጣቂ ካለበት ቀጠና ወደ ሌላ ቀጠና መዘዋወር ወይም መንቀሳቀስ ፈልገው ነው እና ከቀጠናችሁ ውጡ ብለው ከቀጠናችን ውጡልን፣ ወደ ራሳችሁ ቀጠና ሂዱ ብለው አድፍጠው ተኩስ ሊከፍቱብን ነበር፣ ሊገድሉን ነበረ እያለ የሚያወራውን ለአንዱ ፋኖ የሚነግረውን የስልክ ልውውጥ ልጋብዛችሁ። ሄሎ። አዎ ሰላም። እንዴት አለ ወንድም ነው? ደህና ናችሁ? ደህና ነን። እንዴት ነው? እግዚአብሔር ይመስገን። ደህና ናችሁ? አለን። ሰላም ነው አለ። ምን ገጥማችሁ ነው? እዛ ገንገን ምናምን ብለውኝ እኮ ሰራዊቱ የበታን ነበር። አምጾ ወኩ ነው? አዎ ወኩ። ምንድነው ምክንያቱ? ምንም ምክንያቱ አልታወቀም። እንዴ ባለፈው ነበየነ ላይ እንዳደረገው ነው? ባለፈውም እኮ ነበየነ ሲስተርኩ ነው አይደል? እዛ በኋላ ነው በቃ እንደ ጠላት ነው። አሁን ሰላም ናችሁ? አሁን ሰላም ነው። ስለዚህ ወደ ወኳሌ እንትን የት ነው ያላችሁት አሁን እናንተ? ገንገን። ገንገን። ወደኛ ቀጠና ይምጡ ነው ምንድነው ሐሳባቸው? አረ ወደ ቀጠናችሁ ነው። ወደ ቀጠናችሁ ሄዱልን። አመራሮች ምናምን ነበሩ? ክፍለ ጦር አመራሮች ሁሉም ነበሩ። ይሄ ሲደረግ እነማን? እነሱ ናቸው ተመለሱ። እንደውም ወደ ገንገን ተመለሱ፣ ቦታ ይዘውባቸዋል ምናምን አሉ። እንደወጣችሁ ሊመቷችሁ ነው ተመለሱ አሉና ወደ ገንገን እነሱ መኪና ወሰዱኝ። ማታ ነው? ማታ ያያችኋቸው ሰዎች አሉ እንደዚህ ሲረብሹ የምታስታውሳቸው ባይነህ? ሙሉ በሙሉ ክፍለ ጦር ማለት ይቻላል ጥይት እየሰቀለ መጥቀ እየከፈተ ነበር። ሁሉም ሰራዊቱ እንትን ወኩ ነው ያለው እንዴ? ስብሰባ ነበራቸውና መጠጥ እነ ተመስገን ነጌጤ ምናምን የሚባሉት ነበሩ። እነሱ ምን አደረጉ? ገላገሉ? እነሱ ናቸው ተመለሱ፣ ቦታ ይዘውባቸዋል፣ ይመቷቸዋል፣ ተመለሱ ምናምን። ከአንዱ ወረዳ ወደ አንዱ ወረዳ ገበሬው እንዳይንቀሳቀስ ከልክለው እሱ መከልከላቸው ሳይበቃ እራሳቸው ደግሞ ከአንዱ ቀጠና ወደ አንዱ ቀጠና ሰራዊታቸውን ይዘው ወይም የሚመሯቸውን 10ም 15ም ታጣቂዎቻቸውን ይዘው መንቀሳቀስ የማይችሉበት ደረጃ ደርሰዋል። ወደ አንዱ ቀጠና ሲንቀሳቀሱ አንዱ ቀጠና ላይ ያለው ለምሳሌ ምዕራብ ጎጃም ወይም ምስራቅ ጎጃም የሚባለውን ቦታ እንውሰድና እዛ አካባቢ ያሉ ሁለት ቦታዎች ደብረ ማርቆስና ቢቸና የሚባለው አካባቢ አሁን ቅርብ ለቅርብ ከሆነ ኤግዛክት ሎኬሽኑን ልሳሳት እችላለሁ፣ ግን ቅርብ ለቅርብ ከሆኑ እነዚህ ከተሞች ቢቸናና ደብረ ማርቆስ አካባቢ ያሉ ሁለት ታጣቂዎች አንዱ ከአንዱ ቦታ ተነስቶ ወደ አንዱ ቀጠና መምጣት አይችልም። በዚህ ደረጃ በውስጣቸው እንኳን ዓላማ ይዘን ወጥተናል ለአማራ ሕዝብ እንታገላለን የሚሉት በትጥቅ ትግል ውስጥ ያሉት ሰዎች እንኳን በዚህ ልክ ተፈረካክሰው የአማራን ሕዝብ የሚያክል ትልቅ ማህበረሰብ በጣም ትላልቅ ምሁራኖችን ያፈራ ማህበረሰብ በእነዚህ ዱርዬዎች ይወከላል ብለው የሚያስቡ ሰዎች በጣም ያሳዝኑኛል። እነዚህ ለሆነ ለምንድን ነው ለትምህርት ቤት ሞኒተርነት እንኳን የማይበቁ ሰዎች ናቸው፣ እንኳን አይደለም ለአማራ ሕዝብ ውክልና። እና
በዚህ ደረጃ ተተረማምሰው አሁን እነ ዘመነ ካሴና አስረስ ማረ ዳምጤ እርስ በርሳቸው ራሱ የሚፈላለጉ ሰዎች እንደሆኑ ቀን የሚጠባበቁ ሰዎች እንደሆኑ ከውስጥ የነበሩ ፋኖች ከነሱ በኩል ያገኘነው መረጃ ያስረዳል። በቅርቡ አንድ ከፋኖ አባላት መካከል ከወጣ ልጅ ጋር ወደ ሰላም አማራጩ ከመጣ ልጅ ጋር እያወራን ነበርና ዘመነ ካሴና አስረስ ማረ ዳምጤ ራሳቸው እርስ በርሳቸው ለመጠፋፋት የሚፈላለጉ ሰዎች ናቸው። በገንዘብ በሀብት በማካበት ደረጃ አስረስ ማረ በጣም ብዙ ካፒታል ያለው ፋሚሊ ቢዝነስ ሁሉ የጀመረ ሰው እንደሆነ መረጃዎች ያስረዳሉ። ነገር ግን እነ ዘመነ ካሴ ደግሞ ከሻዕቢያ በኩል ያላቸው ጥምረት ጽምዶ የሚሉት አደረጃጀት በዛ በኩል ሀብት ያገኙበታል፣ የመሳሪያ ድጋፍ ያገኙበታል። ስልጣንም የተሰጠው ዘመነ ካሴ የአፋምን ሊቀመንበር ይሁን የተባለውም በኤርትራ ወይም በሻዕቢያ ትዕዛዝ እንደሆነ ይታወቃል። አስረስ ማረ ዳምጤ ደግሞ የሻዕቢያን እና የህወሓትን ጽምዶ የሚሉትን ጥምረት አልቀበልም የሚል ወይም ደግሞ ከነሱ ጋር መስራት የለብንም የሚል ነው። እንግዲህ ከውስጥ ከሚወራው መረጃዎች ስንነሳ ያው በድምጽ ተበልጬ ምናምን በድምጽ ብልጫ የተወሰነ ውሳኔ ስለሆነ ተቀብያለሁ ሊል ይችላል እንጂ የጽምዶ በሚሉት አደረጃጀት ከህወሓትና ከሻዕቢያ ጋር ተባብሮ መስራት አይፈልግም። ሻዕቢያዎችም ደግሞ አያምኑትም አስረስ። ስለዚህ በሁለቱ መካከል የሆነ ቀን ጠብቆ አስረስ ማረ ዳምጤም ዘመነ ካሴን መገልበጥና አፋብንም በበላይነት መቆጣጠር ይፈልጋል። ዘመነ ካሴም ደግሞ አስረስ ማረን በሆነ አጋጣሚ ማጥፋት እንደሚፈልግ ከውስጥ ያሉ መረጃዎች ያስረዳሉ። እነዚህ ሰዎች ናቸው የአማራን ህዝብ ነፃ እናወጣለን ብሎ በረሃ ለበረሃ ሸለቆ ለሸለቆ እየተሰቃዩ እነሱም አንድ ጋት እንኳን መራመድ አቅቷቸው፣ ነገር ግን በየአካባቢው ያለውን ገበሬ እየዘረፉ እየሰረቁ በሬውን እያረዱ እየበሉ ቁም ስቅሉን የሚያሳዩት እነዚህ እርስ በርስ እንኳን መስማማት ያቃታቸው በሊቀመንበርና በምክትል ሊቀመንበሩ መካከል እንኳን ልዩነት አንድነት መፍጠር አቅቷቸው በልዩነት አይደለም እኮ እስከ መጠፋፋት በሚደርስ ደረጃ የሚፈላለጉ ሰዎች ናቸው። አሁን በስልክ ልውውጡ ላይ እንደሰማችሁት ከአንዱ ወረዳ ወደ አንዱ ወረዳ ታጣቂዎች ይዞ መንቀሳቀስ የሚችል አመራር የለም። ዘመነ ካሴ አስረስ ማረ ዳምጤ ተወልዶ ወዳደገበት አካባቢ መንቀሳቀስ አይችልም። አስረስ ማረም ወደ ዘመነ ምስራቅ ጎጃም ወደሚባለው አካባቢ መንቀሳቀስ አይችልም። እንደዚህ ራሳቸውን አስረው በባርነት ውስጥ የሚኖሩ ሰዎች የአማራን ህዝብ ነፃ እናወጣለን ብለው ሲያወሩ የክፍለ ዘመኑ ስላቅ ከዚህ በላይ ይኖራል ብዬ አላስብም። ይሄ ብቻ አይደለም። ሌላም ደግሞ እንደዚሁ አይነት ስልክ ልጋብዛችሁ። ይዙ ተመሳሳይ የሆነ ሎጂስቲክስ አልቆብናል፣ ሬሽን እና ሎጂስቲክ ላኩልን ብለን ጠይቀናል። ያንን ስንጠይቅ ግን የምትመጡ ከሆነ ነው፣ ካልመጣችሁ እርምጃ እንወስድባችኋለን ብለውናል። ይሄ ከሆነ ውሳኔያችሁ እኛም ደግሞ ገድለን ለመሞት ዝግጁ ነን ይላል። ከነበየ ጋር ታርቀዋል፣ ክፍለ ጦር ሊመሰርቱ ነው ገሌ እየተባለ ነበረ። ለመተላለፍ ዘንድ ተኩሸበት ስለነበረ በቀደም መጥቼ እንደኮር ተኩሸበት ስለነበረ ለመተላለፍ ዘንድ ልለፍበት ተወኝ፣ እኔ አንተን አልነካም። እንደኮር ተመልሼ ከርኩ በኋላ ስዘምት እመጣለሁ፣ እዘምት ባለው። አሁን ግን እኔ አንተን ልነካ አይደለም የመጣው የራሴን ኃይል ልጠረንፍ ነው። እንዳትነካኝ እንዳልነካ ብዬ ስላለን፣ ስለዚህ ኃይላችን እናበርታበት። ትንሽ ታገሱ ነው ብንል አልታገስም ብሎ ይኸው እያያችሁት ነው። እስከ ዘመቻ ድረስ እየደረሰ ነው። እኔ ግልጽ ነግራችሁ ነገር እኔ እንደማንም ሌባ እንደዚህኛው እዚህ 3 ዓመት ሙሉ 4 ዓመት ሙሉ ዝም ብሎ በየጥለው ተኝቶ ጎፈሬው ሲያበጥር ሃኖረ ሌባ ጋር ምሯሯጠው ጉድም የለኝም። መግደል ይችላሉ። ግልጽ ነገር አሳምነው ብርጌድን አንድ ማልበተናት ጠርንፍ ይዛለሁ። መሮጥ የሚፈልግ ሰው መሮጥ ይችላል። ከዛ ውጪ ግን ወደ እኔ ተኩሳለሁ ያለ ሰው ካለ እኔ ተኩሼ እንደምሞት እርግጠኛ ነኝ። ለእናንተ የምነግራችሁ ለኮሩም ለማንም ማመለክተው በዚህ ልክ አድርጌ ይሄ ነው ጨርሻለሁ። ነገር ግን አሁን ላይ በዚህ ቀጠና ያለው ሰራዊት በተለያየ አቅጣጫ እየተበተረና እየፈረሰብን ነው ያለ። ስለዚህ ሬሽንም በጅቱልና ተተኳሽም ላኩልና ይሄ አፈንግጦ የመጣውን ሰራዊት ጠርንፈን እንንጣ፣ ሳምንትም ሆነ 2 ሳምንት ውስጥና የሚል ጥያቄ ስናቀር እነሱ የሰጡና ምላሽ ተመጡ እንደኑ ካልመጣችሁ እርምጃ እንወስዳለን፣ ካልመጣችሁ እንገላችኋለን፣ ካልመጣችሁ እናንተን አይገቡ ገብተን እርምጃ እንወስዳለን የሚል ሐሳብ ነው እያመነጩልን ያለ። ስለዚህ አሁንም መናገር የምፈልገው ሰራዊት ወደዚህ ቀጠና ተሻግሮ አይንጣ፣ እኛ ያለንን ሰራዊት እንጠርንፍ፣ የሬሽን ብርን ይላክ፣ ሳምንትም ሆነ 2 ሳምንት ሰዓት ይስጠና፣ ጠርንፈን እንሻገር። አዚያ ውጪ ደግሞ ትመጣለና ማትመጣ ከሆነ እርምጃ ወስዳለሁ ከሆነ እንችል እንገላለን። አዚያ ውጪ ደግሞ ለመሞት ዝግጁ ነን። ማን ነው የሚመራው? ሎጂስቲክስ ኃላፊው ማን ነው? መሳሪያ የሚያቀርበው ማን ነው? ትጥቅና ስንቅ የሚሰጠው ማን ነው? አንዱ የአንዱን ትዕዛዝ መቀበል ያቃተው ለምንድን ነው? ሲጀመርስ አንዱ የአንዱን ትዕዛዝ የመቀበል
የተዋረድ የሆነ ስልጣንን የመቀበል ነገር አላቸው ወይ ውስጣቸው? ሁሉም በየመንደሩ ሲዘርፍ፣ ሁሉም በያለበት ቀጠና ሲያጭበረብር፣ ሁሉም ከገበሬው በሬ እያወጣ እያረደ ሲበላ ፋኖ እየጋለበኝ ነው። የአማራ ባንዳ ነኝ። ፋኖ እየጋለበኝ ነው። ባንዳ ነኝ። ፋኖ እየጋለበኝ ነው። ተማርኬያለሁ። ፋኖ እየጋለበኝ ነው። በቃ የፋኖ አህያ ነው መሆን እዚህ በኋላ በል የፋኖ አህያ ነው በል የአካባቢውን አርሶ አደር እናቶች መቀነታቸውን እየፈታ ብር ሲዘርፍ ገንዘብ አዋጡ እያለ ሲያጭበረብር ነው የሚውለው እንጂ በበላይነት ደረጃ ይሄን እዝ የሚያዝ በበላይነት የሚቆጣጠረው የፋኖ አባል ወይም የፋኖ ኃላፊ እንደሌለ ራሳቸው የፋኖ አመራሮች ይናገራሉ። ከዚህ በፊትም የሰራናቸው መረጃዎች ላይ እና ያረጋል ሲናገሩ ሰምተናል። ያረጋል ማለት ከዚህ በፊት የፋኖ አባል የነበረ አሁን የሰላም አማራጭ ተቀብሎ በጣም ብዙ ሚስጥራቸውን እያወጣ ያለ ወጣት እና ማንም የሚያዘው የለም። ማስረሻ ሰጤም ሲናገር ሰምተናል። ፋኖም በበላይነት የሚያዘው የለም። ሁሉም በያለበት ወረዳና ቀጠና ኃላፊ ነው። በስምምነት ካልሆነ በስተቀር እንዲህ አድርግ ተብሎ ነገሮችን መፈጸም የሚችል አካል የለም እና እነዚህ አሁን ሎጂስቲክስ ስጡን የሚሉ ሰዎች እኛ ወዳለንበት ቀጠና ነው ተብለዋል፣ ወደ ኃላፊዎቹ ማለት ነው። እነሱ ደግሞ መምጣት አልቻልንም። መምጣት ስላልቻል ባለንበት ቦታ ላይ ሬሽን አልቆብናል፣ መሳሪያም ላኩልን፣ ያንን የማታደርጉ ከሆነ እንግዲህ እኛም ገድለን እንሞታለን ነው እያለ ያለው። የአማራ ሕዝብ ወኪሎች ነን የሚሉ ሰዎች በምን ያህል ደረጃ እርስ በርሳቸውን ለመጠፋፋት ጫፍ ላይ እንደደረሱ ህዝቡ እንዲያውቅ ነው ይህን መረጃ የምሰራ እንጂ እነሱ የሚያወሩት ነገር ቁም ነገር ሆኖ ቫልዩ ኖሮት አይደለም። ነገር ግን ዛሬም ምናልባት እንደው ልጆቻቸው ስለሆኑ የአማራ ሕዝብ ልጆቻቸው ስለሆኑ በቃ አሁንም እየታገሉ ነው፣ አሁንም ትግል ላይ ናቸው፣ አሁንም ሊያሸንፉ ነው ብሎ ተስፋ የሚያደርግ ሰው ካለ እርስ በርሳቸው ሊጠፋፉ ስለሆነ ልጆቻችሁን ሰብስቡ ለማለት ነው ይህን መረጃ እየሰራው ያለሁት። ኃላፊነት የሚሰማው ወላጅ ካለ ልጆቼ ከዚህ በላይ መሰቃየት የለባቸው የሚል ካለ እርስ በርሳቸው ለመጠፋፋት ጫፍ ላይ ቃታ ለመሳሳብ ጫፍ ላይ የደረሱ ሰዎች ስለሆኑ አሁን እርስ በርስ ከመጠፋፋት ወጥተው ወደ ሰላም አማራጩ እንዲመጡ የአማራ ሕዝብ በሙሉ በተለይ በሙሉም ባይሆን እነዚህን ሰዎች የሚደግፍ በተለይ የታጣቂዎቹ ወላጆችና ቤተሰቦች የሆኑ ሰዎች እርስ በርስ ከመጠፋፋታቸው በፊት ወደ ቤታቸው በተሰበስቧቸው የበተናቸዋቸውን ሰዎች በተሰበስቧቸው ጥሩ ነው ለማለት ያክል ነው። ወደ መሳፍንት ልመልሳችሁ። ሽፍታው መሳፍንት ምን ይላል? አፋብንን ነው የሚናገረው። የአፋብን አመራሮች ብሎ ነው የሚናገረው። የአፋብን አመራሮች ሊስትሮ የነበራችሁ በስራ አጥነት የነበራችሁ እሱ ራሱ የሚለውን ልጋብዛችሁ። እዚህ ስመለስ የአማራ ፋኖ ብሔራዊ ኃይል እንግዲህ ጥሩ ነው። ጠንካራ ልጆች፣ እውነተኛ ታጋይ ልጆች አላችሁ። እውነተኛ ፋኖ ታጋይ ህይወታችሁን ማሳሱላት ተራውክ ተጠማው ማትል ጀግና ታጋይ አለ። ታሽ ያለ ሰራዊት አመሰግናለሁ። ከፍ ያሉ መሪዎችም ደግሞ አላችሁ፣ አመሰግናችኋለሁ። አብዛኛዎቹ ግን በስራ አጥነት የቆያችሁ፣ ሊስቴሮ እየወለወላችሁ የቆያችሁ፣ መምህርነትን በገንዘብ ተቀጥራችሁ የቆያችሁ፣ ያ ሲያስጠላችሁ ፋኖ እንሆናለን እያላችሁ መጣችሁ። ግን ሩጣችሁ ደግሞ በነበረሽው በመታውቋት ስልታችሁ ስልጣን ይዛችሁ አሁንም ጎንደርን እንደ ጎንደር መምራት ያቃታችሁ፣ ጎጃምንም እንደ ጎጃም መምራት ያቃታችሁ፣ ወሎንም እንደ ወሎ መምራት ያቃታችሁ፣ ሸዋንም እንደ ሸዋ መምራት ያቃታችሁ፣ እንደ ባህል ወጓ እንደ ታሪኳ እንደ አርበኝነቷ መምራት የምታሰናክሉ አላችሁ። እናንተ ተጠንቀቁ። ታች ያለ ሰራዊት ላይ ያለውን የሚያወሰቡ ሰውን ስልጣን ብሎ ወንድሙን የሚያጋል ስልጣን አለቅም ብሎ የምን ስልጣን ነው? እሱ በወደደው ስልጣን አይገኝም። ህዝብ ነው ስልጣን የሚሰጥ። ታች ያለ ሰራዊት ነው የምትደማው፣ የምትቆስለው፣ የምትሞተው፣ የምትገብረው ነው ስልጣን መስጠት የምትችል። በጎጥ እየተንጠላጠለ ስልጣን አለቅም በማለት ወንድማምና ወንድማማች ጀግኖች ልጆችን የምታጋሉ፣ የምታተራስሙ፣ የምታለያዩ ብታርፉ በተለይ ጎንደር ያላችሁ ትሆናላችሁ ብዬ አሳልፌ ስልጣን ሰጥቼ አሁን ግን አቅም አላገኛችሁም። የ3 ዓመት ኃላፊነት ተሰጣችሁ ስልጣን ጎንደርን ከ3 ከፍላችሁታል። ተጠንቀቁ። 6 ሰዎች ናችሁ የምትረብሹ ያለ ከ6 ከ7 አትበልጡ።
የመጨረሻ ግን አማራ አሳውቃለሁ የሚጠነቀቁ እንደሆን ለ2 ሳምንት እድሜ ሰጥቻለሁ። ካለዛ ግን ጎረቤት ሀገሮችንም ስምምነት እየፈጸሙ አማራ በማታውቀው የትግሉ አባት በማላውቀው እየቀለዱ የሚንቀሳቀሱ አሉ፣ እየገቡ የሚወጡ አሉ። እነሱን ይፋ ገልጽልሃለሁ እንድትጠብቀኝ። ሊስትሮ የነበራችሁ፣ በስራ አጥነት የነበራችሁ፣ መምህርነት በገንዘብ ተቀጥራችሁ የቆያችሁ። መምህርነት በገንዘብ ማለት ገንዘብ ከፍለው ሳይገባቸው መምህር ነን ብለው ፎርጅድ ዲፕሎማ ወይ ዲግሪ አሰርተው ብር ከፍለው መምህር የሆኑ የፋኖ አመራሮች አሉ ማለት ነው። ምስጢር እየነገረን ያለው እንዴት አማራ ክልል እነዚህ ሰዎች ሲያጭበረብሩ እንደነበር ገና በሰላሙ ጊዜም ቢሆን በዚህ አይነት የፎርጅድ አካሄድ እየሄዱ መምህር ነን ብለው ትምህርት ቤት ውስጥ ያስተምሩ የነበሩ የፋኖ አመራሮች እንደነበሩ እየነገረን የሆነ ሆኖ ስልጣን አልለቅም ብሎ በጎጥ ተንጠልጥሎ ወንድማማቾችን የምታጋድሉ ይላል። ስልጣን አንለቅም ብላችሁ ሊስትሮ የነበራችሁ፣ በስራ አጥነት የቆያችሁ፣ ገንዘብ ከፍላችሁ መምህር የሆናችሁ፣ አሁን ደግሞ በለመዳችሁት አካሄድ ወደ ስልጣን ሮጣችሁ ወጥታችሁ ስልጣን አንለቅም ብላችሁ ወንድማማቾችን እያጋደላችሁ ያላችሁ የአማራ ፋኖ የአፋብን አመራሮች በተለይ ጎንደሮች ይላል። በተለይ ጎንደሮች 6 እና 7 አትሞሉም፣ እናንተን ከዞርኩባችሁ እፍኝ አትሞሉም፣ ባንዴ ጨርሳችኋለሁ ነው እያለ ያለው። 6 እና 7 የማትሞሉ ሰዎች ትጠነቀቁ እንደሆነ 2 ሳምንት ሰጥቻችኋለሁ ይላል። እኔ እኮ በጣም የሚገርመኝ እነዚህ ሰዎች ራሳቸውን የሚያዩበት ደረጃ በጣም ይገርመኛል። ማለት አሁን እኛ እንዴት ነው የምናያቸው? እነዚህን ሰዎች እንዳንድ የመንደር ሽፍታ ነው የምናያቸው። እንዳንድ ጫካ ተቀምጦ እየዘረፈ እንደሚበላ ጊዜውን ጠብቆ እንደሚሰዋ ወይም እንደሚገደል ወይም እንደሚወገድ ወይም እንደሚታሰር ሽፍታ ነው የምንቆጥራቸው። ራሳቸውን ግን የነጻነት ታጋይ አድርገው የአማራ ሕዝብ ታጋይ አድርገው ስለቆጠሩ አሁን በጊዜ አስቀምጦ 2 ሳምንት ሰጥቻችኋለሁ፣ በ2 ሳምንት ውስጥ ይሄንን ጉዳይ ካላስተካከላችሁ ስልጣን የህዝብ ነው እንጂ እናንተ አይደለም፣ በጎጥ በምናምን ተደራጅታችሁ ይላል። ደግሞ ራሱ እኮ ጎጠኛ ነው። ራሱ የአማራ ጎጥ ውስጥ ገብቶ እየተሰቃየ ያለ ሰው በጎጥ ገብታችሁ ወንድማማቾችን የምታጋዱ ይላል። አንተ ልጆችህን እያጋደልክ አይደል? ልጆችህን ከወንድሞቻቸው ጋር እያጋደልክ አይደል? ያሰልፈል። አሁን አንተ ስለ ጎጥ የምታወራ ሰው ነህ። ጎጠኛ የሆነ ሰው ሌሎችን ጎጠኛ ሲል በጣም ይገርመኛል። ምንድነህ አንተ? አንተ የአማራ ብሔርተኛ ነኝ ልትል ነው? እሺ ጎጃም ጎንደር የሚባባሉትን ነው አንተ የተናገርክ ያለው። አንተስ ጎንደሮች አይደል እያልክ ያለው? ከዚህ በላይ ወደ ጎጥ ማውረድ አለ እንዴ? የምታወሩትና የምትናገሩት ነገር፣ የምታወሩትና የምትሰሩት ነገር፣ እንሆናለን ብላችሁ የምታስቡትና የሆናችሁት ነገር እኮ አይገባችሁም። እናንተ እኛ ነን የምናየው። በእርግጥም የሚገባቸው አይመስለኝም። አሁን እነዚህ ሰዎች አሁን ሌሎችን ጎጠኛ ሲሉ እነሱ ያሉበት የጎጠኝነት ደረጃ ምን ያክል መቀመቅ ውስጥ እንደወረደ የሚታያቸው አይመስለኝም። ዘረኝነት ስለሚያውር ማለት ነው፣ እውር ስለሚያደርግ ዘረኝነት ይህንን መገንዘብ የሚችሉ አይመስለኝም። ለማንኛውም ግን ሊስትሮቹና ስርዓቶች የነበሩት የፋኖ አመራሮች እነማን ናቸው? ስልጣን ይዘው አንለቅም ያሉት እነማን ናቸው? በጎጥ ተንጠልጥለው ስልጣን አንለቅም ብለው እየፎከሩ ያሉት እነማን ናቸው? ይሄ ሰውዬ ጎንደሮች ይበል እንጂ በእርግጠኝነት መናገር የፈለገው ወይም በእርግጠኝነት ግጭቱ የሚፈጠረው በጎጃምና በጎንደር ፋኖዎች መካከል። አሁን ጎንደሮችን እያስጠነቀቀ ያለው ይሄ ሰውዬ እንግዲህ የጎንደርን የበላይነት መቆጣጠር ፈልጓል። የጎንደርን የበላይነት ከያዘ በኋላ በእርግጠኝነት ከጎጃም ፋኖዎች ጋር ጦርነትን ለመግጠም እየተንቀሳቀሰ ነው። ከዚህ ሁሉ ግን ቢበቃችሁ ምን አለ? ህይወታችሁን ብታተርፉ። አሁን አርበኛ መሳፍንት አንድ የተረፈው ልጅህ ቢበቃ ምን አለ? ወደ ሰላሙ ቢመጣ። ለምንድን ነው ጠብ በማይል ትግል ደም የሚፈሰው? ለምን ትሞታላችሁ? ከመሞት መሰንበት የሚባል ብሂል አለ አይደለ? አለፈ በቃ። 3 ዓመት አወራችሁ፣ 3 ዓመት ተረታችሁ፣ 3 ዓመት ተነቋቁራችሁ፣ 3 ዓመት ፎከራችሁ፣ 3 ሜትር አልተራመዳችሁ። ይብቃችሁ በቃ አለቀ። ከተነቃ ይቀራል ይባላል እኮ የአራዳ ልጅ ቋንቋ። በቃ ከነቃ ይቀራል ብሎ ላሽ ይባላል እንዴ! ማንን ነው የምትሸውዱት? አሁን ማንን ነው የምታስፈራሩት? ማንን ነው የምትናገሩት? አሁን አርበኛ መሳፍንት የተናገረውን ነገር ፈርቶ የሚጠነቀቅ ታጣቂ አለ?
እንደውም ሊዘምቱበት ሁሉ ይችላሉ። እኔ የሚያሳዝነኝ አሁንም በዳያስፖራ ወገን ተቀምጠው በተለይ የከሸፉ ዘረኝነት ፋሽን የሆነባቸው የአማራ ፖለቲካ አቀንቃኞች እነዚህን ሰዎች የአማራ ህዝብ ወኪል አድርገው አሁንም ገንዘብ ሲልኩ አሁንም መሳሪያ ሲያስታጥቁ ይገርመኛል በጣም። እርስ በርሳቸው ለሚገዳደሉበት ነገር ነው መሳሪያ የምትልኩላቸው። እርስ በርሳቸው ልታጠፋፏቸው ነው። ጎጃምን የምታስታጥቁ ጎንደርን የምታስታጥቁ ሰዎች ጎጃምና ጎንደርን እርስ በርሳቸው ልታባሉ ነው። ወሎና የሸዋ ፋኖች እርስ በርሳቸው ሊጋደሉ ነው። ስለዚህ የምትልኩላቸው ሎጂስቲክ እና የጦር መሳሪያ ለእርስ በርስ መጠፋፊያቸው ነው የሚሆነው እንጂ ሌላ ምንም የሚፈይደው ፋይዳ የለም። ከመጠፋፋታቸው በፊት ግን አንደኛ እጃችሁን ሰብስቡ፣ እነዚህን ሰዎች ከማስታጠቅ ቢያንስ ህይወታቸውን ትታደጓቸዋላችሁ። ሁለተኛ ምከሯቸው፣ ይበቃችኋል፣ በቃ ተነቅቶባችኋል፣ ወይ እናንተን ውሸት የሚሰማ የለም፣ እናንተ በመኖራችሁ የሚደነግጥም የሚሸበርም መንግስት የለም፣ የሚሄድም የሚመጣም ማስተዳደር የለም። ስለዚህ ቢያንስ ህይወታችሁን አትርፉ ብላችሁ ምከሯቸው። እየተፎካከሩ ከዚህ በኋላ እርስ በርስ ለመጠፋፋት እንግዲህ አንተ ሊስትሮ አንተ ስራ አጥ የነበርክ መባባል ደረጃ ከተደረሰ እኔ የማላውቀው ስምምነት እየተፈጠረ ነው የሚል ከጎንደር ፋኖ በኩል ከወጣ ስምምነቱን እየፈጠሩ ያሉት የጎጃም ፋኖዎች ናቸው። በጎንደርና በጎጃም ፋኖዎች መካከል በእርግጠኝነት ነገ ከነገ ወዲያ መገዳደል እንደሚኖር እንጠብቃለን። ከዛ ሁሉ ግን የምትደግፏቸው ሰዎች በቃችሁ በሏቸውና ቢያንስ ህይወታቸውን ያትርፉ ነው እንደ አንድ ኢትዮጵያዊ የምንመክረው ምክር። በሬውን ሽጦ መሳሪያ ገዝቶ ሽፍታ የሆነ አጭበርባሪ ፋኖ ልሁንና እስኪ ጫካ ልግባና የባጃጅ መግዣ ዘርፌ ልምጣ ብሎ ነፃ አውጭነት ካባ ለብሶ ታጣቂዎችን የሚቀላቀል ሽብርተኛ፣ እነዚህ ሁሉ አሁን መውጫ ቀዳዳ አጥተው እየተሰቃዩ ያሉ ናቸው። ቅድም በመሳሪያ ልንጠፋፋ ነው፣ ልንገዳደል ነው፣ ቢያንስ ገድለን እንሞታለን እያሉ ሲፎክሩ የነበሩት ማለት ነው። በዚህ አይነት ሁኔታ የገቡ ናቸው። ባይዘው በቃ ዘርፈን የሆነ ነገር አድርገን አጭበርብረን አምታተንም ቢሆን የሆነ ባጃጅ መግዣ ገዝተን እንምጣ ብለው ከየመንደራቸው በሬያቸውን ሽጠው መሳሪያ ገዝተው ይሄዱ ናቸው። በጣም ያሳፍራል። እነዚህን ሰዎች ነፃ አውጪ ብሎ ሰው ሲጠራ በጣም ያሳዝነኛል። እና አንዱ በጣም የሚያሳዝን ነገር ያወራል። የዚሁ የታጣቂዎቹ አመራር አባል ወይም ደግሞ የዚህ የታጣቂዎች ውስጥ አብሮ በአባልነት ያለ ሰው እና እኔ አባቴ ሞቶብኝ ይላል። አባቱን እዛው ፋኖ ውስጥ ያለ አንድ የፋኖ አባል ገድሎታል። ማን እንደገደለውም ያውቃል ሰውየው። እና የኔን አባት ገድሎ ከሄደ በኋላ የኔ አባትና ወንድሞቼ ሞተው እናንተ ቲክቶክ ላይ እየጨፈራችሁ ቪዲዮ ለቀቃችሁ ይላቸዋል። እኛ እናንተ ሳሊያ ስትወጡ ክርስትና አድርጋችሁ ስጨፍሩ ቪዲዮ ቲክቶክ ሲለቀቅ የኔ አባት ወንድሞች ንጹሃን ወንድሞች ትንሽ ወንድሞች አፈር ገብተው አባት ያፈር ገብቶ ያኔ መሰለ ምስኪን አባት ያፈር ገብቶ እናንተ ሲጨፍሩ ሰው ይስቅብናል ሳትሉ ሰው የሆነ ነገር ሳትሉ ቲክቶክ ተለቀቀ። ቲክቶክ ተለቆ ሰው ያሳየኛል የሆነ ነገር ሲለኝ እኔ ተሰምቶኛል። በዛ ልክ ደግሞ እኔ እናንተ አላይ እኮ እናንተ በአራት በ20 አጃቢ ብትሄዱም እኔ ባለየ ብሆን ያንተ አባት ታች ነው ያለ። ግን ደግሞ እኔ ምንም ነገር አላደረኩም። ህግን አምኜ ነው ወደዚህ መጥቶ። ከዛ ውጪ ግን እኔ እንድታርየ የምነግር ማለት ነው እኔ አስከሬን የሚቀበረው ቋራ ምድር ነው። አፈር ስገባ ብቻ ቋራ እንለቃለሁ። ከዛ ውጪ ግን ምረሽ ምናምን የሚል ወሬ እሰማለሁ። ያን ደግሞ እንተዋወቃለን። የኔን ቁርጠኝነት ታውቃለህ። አንተንም በደንብ ጠንቅቄ አውቃለሁ። አንተም ታውቀኛለህ። ከዛ ውጪ ግን ያ ሁሉ ነገር ቀርቶ አሁንም ቅድም ስናወራ ነበር ሰዎች ጋር ይሄ ነገር መፈታት አለበት። የቻሊ አባት ሞተ። የዛንንም እንዴት እነሰው የገደሉት ማን ናቸው? ማሩ እንዳለው በሊሁን የተባለ ለኛ ሲነገረን ማለት ነው። ልጆች የሚያውቁ በዛ ልክ ነው። ከዛ ውጪ ግን አንተ መሪ የምትሆነው ጦር ሲወድ ህዝብ ሲወድ ነው እንጂ ብቻን መሪ ሆነ አንገራግረ የምትሄደው ነገር የለም። ሊተኮስብህ ይችላል። አንተ ላይ አንተ ልትተኮስ ይችላል። ልትገል ይችላል። ሞት ላትፈራ ይችላል። በእርግጥ ግን ደግሞ ሊተኮስብህ ይችላል። ከዛ ውጪ የሰው አባት ዝም ብሎ መስጋዱ እኔ ተኮስብኝ ብያለሁ አይደለም። እኔ ሞት አልፈራም ወንድሞቼ ይልቅ ምናምን ስትል ነው። ከዛ ውጪ ግን አንተ ትልቅ ነህ፣ እኔም ትልቅ ነኝ። ማሰብ ትችላለህ፣ ማሰብ እችላለሁ። ይሄ ነገር መፈታት አለበት። ሁሉ ነገር መቆም አለበት። ከብት ታደም አያስመጣም። ታደም እናት አባት አለው፣ ወንድም አለው። አፈለገ የሱ ከብትም አፈለገ ራሱ ማለት ነው መግጠም ይችላል። እኔ ንበይን ሳላብስ ነው እዛ ሳሊያ አባሮ አብሮ አጀባጀብ ብሎ ወደታች የላከኝ እሱ ነው። እኔ ደግሞ ስላሰብኩ ነው ሌላ ይሄ መንደር እንዳይፈርስ ይሄ ነገር እንዳይል። አሁን ደግሞ ነገም አንድ ሰው ቢሞት ነገም አንድ ሰው ቅድም ስሞክር የነበር እነቻለ የሆነ ነገር እንዳያደርጉ እና ባቤን ተለውጡ እነቻለ የሆነ ነገር ካደረጉ ነገር ይበላሻል ውጡ ያልኳቸው ነው የነበር። ይስተካከል። መንግስቱ ጓደኛዬ ነው፣ ከጓደኛዬ ይልቅ ወንድሜ ነው። ግን ደግሞ አባቴና ወንድሞቼን ገሎብኛል። አንተ ራስ ታውቃለህ። ያንተ እስኪ
ትካየውና የእሱ ምስጋና ቢሞቱ ምን እንደሚሰማ ራስህ እወቅ። አባጌታችሁ ቢሞት ምን እንደሚሰማ እወቅ። በዛ ልክ ማታስቡ እናንተ። እኔ እኮ አባቴና ወንድሞቼ እነዛ ቀንበጥ የመሰሉ ያን የመሰለ ምስኪን አባት ነው የገደለብኝ ይሉ አባቴ እንዲሁም ለምን ነው እጅ ስጥ ሲለው እኮ ባዶ እጁን ሆኖ እጅ ለምን እሰጣለሁ መሳሪያ አላስኩ ሲለው እግሩን ሲመታው አይ ቁጣራውላ እጅ የሰጠ ሰው እኮ አይመታም እያለ ነው ጨርሶ ይመታው። ቆይ እንጂ እንትን የነቻሪ ቤት ልቅሶ አይለቀስም ብላል አላልክም? ግን አንድ ጥያቄ ልጠይቅህ እነቻሪ ቤት ልቅሶ አይለቀስም ዝጉ ምናምን ብሎ አልቃሹን አስመለሰው አሉ። አንተ ዝም ብሎ ጥቁር ሰው ነው የኛን ቤት ሰው እኮ በሌላ ጥቁር ሰው ባዩ ቁጥር በሊውን እያውቁ ነው። ድንግል ማርያም እንደዛ ብሎ ሰው ደውሎ ለኔ ነገረኝ። ተልቅሶ ቤት መዘጋት አለበት እንዳይለቀስ ብሎ ትላንት ትንሽ የነሱ አይለቀስም ብሎ ወከቦ ዛላ ደግሞ አይለቀስም ብሎ አላለው። የኛም ይሞቱት በቃ አጥቅቸሉ ኑር ነው ብሎ ያለ ያሽከር የኛም ይሞቱትም እንደ ሀያ ነው አይቷቸው ያለ ምን ይዝም አልኩኝ። ምን እላለሁ አሁን ምን ትግል እንደሆነ ታገሉበት በዚህ ቆየው። አንተ አሁን ማሰብ ያለብህ ነገር ልንገር። እንድሮም ደብሮኛ የምታገለው ነገር ነው የለም። ሁለተኛ ማሸማገለው ነገር የለኝም። ከተሸማገለ ይሸማገል ለኔ ካለ እኔ እንደውም ገና ሁለት ደም አለብን። ትላንት ነው የሞተ አዛም ደግሞ አንድ ደም የቀረ አዛ ውጭ ግን ከተሸማገለ ይሸማገላል። ካልተሸማገለ ደግሞ ትርፍ ከሰው የበለጠ ህይወት የለም። ይሄ የደም መመላለስ ታሪክ የደም መላሽ ታሪክ የደም መላሽ ሰፈር ልጆች የተለመደ ነው እና እያወራ ያለው እኔ እኮ አባቴ ሞቶ እነዛ ቀንበጥ የመሰሉ ወንድሞቼ ሞተው ቢያንስ አባቴን የገደለውን ሰው አባቱ የት እንዳላቃለው አባቱን ሲናገር እንግዲህ ይሄ አብሮት ያለን ምን አይነት እንትን ወኔ እንደሆነ ራሱ አይገባኝም። አባትህን የገደለውን ሰው እያወቀው እሱ ጋር አብረህ በትጥቅ ትግል እንቀሳቀሳለሁ ብለህ የምትራመድ ከሆነ አንተ ሰው አይደለም። በቃ አባትህን ገድለው የሚፎክሩ ከሆነ አብረውህ ግን የነሱን ዓላማ ተከትለህ አብራቸው እየታገልክ የነሱ የዓላማ ተጋሪ ሆነህ የምትንቀሳቀስ ከሆነ አንተ አባት አለኝ ማለት የለብህም። ስለ ወንድሞችህ ማውራት የለብህም። ነገር ግን እያለ ያለው በቀል እንዳለበት ያስታውቃል። ሰው ቂም በቀል እንዳለበት አቅም ቢያገኝ ነገ ከነገ ወዲያ እነዚህን ሰዎች ሊበቀላቸው እንደሚፈልግ በእርግጠኝነት እየተናገረ ነው ያለው። የት እንዳላቃለሁ አባቱ ባለጌ በሆነ አባቱን መግደል አላቃተኝም ይላል እና ጭራሽ እኛ ለቅሶ የነበረበት ቦታ ደግሞ እንዳይለቀስ ብላችሁ ከልክላችሁ ነበር ይላችኋል። አባታቸውን ከገደሉ በኋላ ወይም አባቱን ከገደሉ በኋላ ለቅሶ እንዳይለቀስ እንዳታለቅሱ ብለው ከልክለዋቸው ነበር ይላል። ይሄ መበቃቀል ሌላ ታሪክ እየተፈጠረ ነው። አማራ ክልል ሌላ የደም መመላለስ ታሪክ እየመጣ ነው። ነገ ከነገ ወዲያ የማይሽር ጠባሳ ነከሌ የሚባሉ ታጣቂዎች የኔን ቤተሰብ አሁን የማስረሻ ሰጤን ወንድም የገደሉት እነዚህ ናቸው። ነገ ከነገ ወዲያ የነ ማስረሻ ቤተሰቦች በእርግጥ እንደዛ አይነት አመለካከት ላይ ኖራቸው ይችላል። ነገር ግን አንዱ የአንዱን ቤተሰብ ገድሎ እንደው ወደ ሰላም እንኳን ቢመጡ ነገ ከነገ ወዲያ የደም መበቃቀል ታሪክ እንደገና የሚያቆጠቁጥ ይመስለኛል። አማራ ክልል ይበቃል የሚል ሰው መኖር አለበት። አሁን ገና ከዚህ በኋላ ወደ መጠፋፋት እየሄዱ ናቸው እርስ በርሳቸው። አባቴን ገድላችሁ እናንተ ቲክቶክ ላይ ስትጨፍሩ ዋላችሁ የሚሉ ሰዎች እየተፈጠሩ ነው። እነዚህ ሰዎች ነገ አንዱን ገድለው ሄዶ የአንዱን አባት ቤተሰብ ገድሎ ደም መመለስ በሚባል ታሪክ ሌላ የቂም በቀል ቁርሾ ውስጥ የምንገባበት ታሪክ እየተፈጠረ ነው። የነፃ አውጭነቱ ታሪክ ቀርቶ አሁን እርስ በርሳቸው የኔን ቤተሰብ የገደለው ማን ነው? የእንትናን ወንድም የገደለው ማን ነው? አባቴን የተኮሰበት ማን ነው? ወደሚባባል ደረጃ ገብተዋል። ነፃ አውጭነት ታሪኩን ታውት። ነፃ የምታወጡትም አካል የለም። ነፃ የሚወጣ ህዝብም የለም። በባርነት ውስጥ ያለ ህዝብ የለም። እናንተ ናችሁ ባርነት ውስጥ ያላችሁት። መጀመሪያ ራሳችሁን ነፃ አውጡ። የአማራ ህዝብ በነፃነቱ የኖረ ነፃነቱን ማስከበር የሚችል ለነፃነቱ ማንም ከፊት ቀድሞ ነፃ አውጪ ነኝ እንዲለው የማይፈልግ በአርበኝነቱ እንኳን አይደለም የራሱን ነፃነት የሀገርን ነፃነት አስከብሮ የኖረ ህዝብ ነው። ስለዚህ ለአማራ ህዝብ ነፃ አውጪ ነን እያላችሁ መንገታገቱን አቁሙና ራሳችሁን ነፃ አውጡ። ከዚህ በኋላ መገዳደል፣ መጠፋፋት፣ ሌላ የቂም በቀል ቁርሾ ውስጥ የአማራ ህዝብ እንዳይገባ ይበቃል ማለት ያስፈልጋል ብዬ አስባለሁ። አሁን እንዳንድ ቤተሰብ ነው የማወራው፣ እንዳንድ ኢትዮጵያዊ፣ እንደ ወንድም ነው የምመክረው። እንዳንድ ወጣት የሚመጣው ነገር የደም መበቃቀል ቁርሾ ነው። ከዚህ በኋላ የጎጃምና የምዕራብ ጎጃምና የምስራቅ ጎጃም ፋኖች፣ የጎንደርና የጎጃም ፋኖች፣ የወሎና የሸዋ ፋኖች እየተባለ
የእንትናን ቤተሰብ የገደለው እንትና ነው፣ የእንትናን እህት የደፈረው እንትና ነው እየተባለ ነገ ከነገ ወዲያ እርስ በርስ ወደ መበቃቀል ይሄዳሉ። እነዚህ ሰዎች አትጠራጠሩ። ሌላ ደም መፋሰስ ከመምጣቱ በፊት ይበቃል የሚል አካል ከነዚህ ሰዎች መካከል መኖር አለበት። ታጣቂዎቹ በሚችሉት አጋጣሚ ወደ ሰላም አማራጩ መምጣት አለባቸው። በጣም ብዙ ሰው በገፍ እየመጣ ነው ያለው። አሁንም ያላችሁ ታጣቂዎች ባገኛችሁት ቀዳዳ ሁሉ እየወጣችሁ የሰላም አማራጩን ተጠቅማችሁ ወደ ሰላማችሁ ነው። ቢያንስ የራሳችሁን ህይወት አትርፉ፣ ራሳችሁን ነፃ አውጡ እንጂ እናንተ ነፃ ታወጡኛላችሁ ብሎ የሚጠብቅ ህዝብ እንደሌለ ልትረዱ ይገባል ለማለት እንፈልጋለን። መጨረሻ ላይ እንግዲህ አርበኛ መሳፍንት ያስተላለፈው መልእክት ለመጋብዛችሁ። መሳፍንት ያስተላለፈው መልእክት ለሃይማኖት መሪዎች፣ ለሃይማኖት አባቶች ነው ያስተላለፈው። ነገር ግን ለሃይማኖት አባቶች ያስተላለፈው መልእክት ከመስማታችን በፊት የሃይማኖት ካባ ለብሰው የፋኖ ቄሶች የሚባሉ የሚንቀሳቀሱ ሰዎች አሉ። የፋኖ መነኮሳት፣ የፋኖ ቄሶች የሚባሉ ሰዎች አሉ እና እነዚህ ሰዎች መስቀል ተሸክመው ሲጨፍሩ እንመለከታለን። ጥምጣማቸውን አድርገው ሲጨፍሩ እንመለከታለን። ነገር ግን የሙአ ተዋህዶ የሽብርተኛው ቡድን አካላት እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶች እንዳልሆኑ በእርግጠኝነት መናገር እንችላለን። እንደዛ አይነት ሰብዕና በቤተክርስቲያን ውስጥ ስለሌለ ማለት ነው። አርበኛ ሳሙኤል ባለድል የሚባል አንድ የሽብርተኛው ቡድን አመራር አባል አለ፣ የአማራው ሸኔ ማለት ነው። እና ይሄ ሰውዬ ፋኖ እስከ መስቀሉ ጫፍ የሚጓዝ ነው ይላል። ራስን መስጠት ማለት ጥቅምን፣ ምቾትን፣ ፍላጎትን መካድና መተው ማለት ነው። ለምን ሲባል ለወጣንለት ዓላማ ልናሳካው ላሰብነው ዓላማ ፍጻሜና ግብ መዳረስ ስንል ራሳችን መስጠት ያስፈልጋል። ፍላጎቶቻችን መተው ያስፈልጋል። ገንዘብ ፍላጎት ይሆናል፣ ምቾት ፍላጎት ይሆናል፣ ስልጣን ፍላጎት ይሆናል፣ ሌላም በርካታ የሰው ልጅ ፍላጎት አለው። አርበኛ ማለት ፍላጎቱን ገዝቶ ራሱን ለትግል ሰጥቶ እስከ መስቀሉ ጫፍ የሚደርስ ማለት ነው። የኛ የመስቀላችን ጫፍ የአማራ ሕዝብ ነጻነት ነው። የኛ የመስቀላችን ጫፍ ያለብን የተደቀነብን የህልውና ስጋት መቀረፍ ማለት ነው። አርበኝነት ማለት እንዳረጉ ሰው ክርስቶስ እስከ መስቀሉ ጫፍ መድረስ ከሆነ በእኛ በዚህ ዘመን ባለን የነጻነት ታጋይ አርበኞች የመስቀላችን ጫፍ የህዝባችን የህልውና ደህንነት ማረጋገጥ ነው። ፋኖ እስከ መስቀሉ ጫፍ የሚጓዝ ነው። የኛ የመስቀላችን ጫፍ ደግሞ የአማራ ሕዝብ ነጻነት ነው ይላል። የአማራ ሕዝብ ነጻነት ነው ብለው እስከ መስቀሉ ጫፍ የምንጓዝ ነን ብለው ትግላችን የሃይማኖት ትግል ነው ብለው ባይዘው ትግላችን የሃይማኖት ትግል ነው የሚሉ ማለት እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። በእውነት የእምነት ትግል ነው። የእምነት ትግል እስከሆነ ድረስ እናሸንፋለን። ይቅርታ አድርጉና በማይገባን ቦታ ላይ ቆመን ለመናገር ፈልገን አይገባንም። መናገር ምን ቦታችን አይደለም፣ ስልጣንም የለንም። ነገር ግን ለሃይማኖት እስከመጣን ድረስ ሁሉንም ነገር ተጋፍጠን እንታገላለን። ስለዚህ ቤተሰቦቻችሁ አጭር መልእክት በዚህ ምርጫ ስርዓት ላይ ልጆቻችሁ፣ ቤተሰቦቻችሁ፣ እህቶቻችሁ በአስፈጻሚነት ገብተው ሲያደናግር ቢገኝ እንደ ሸዋ ጠቅላይ ግዛት እንዳሳምነው ውርድ ከራሳችን ነው የምንለው። ውርድ ከራሳችን ነገ ገንዘብ አለ 20 ሺህ 30 ሺህ ታው ጌታን የሚሸጡት አይሉ ወደ 30 ሺህ ብር ለ30 ብር ነው። እኛንም ለ30 ሺህ ብር አትስጡ። የአማራ ልጅ የአማራ ደም እያፈሰሰ አንተ ብሎ ለ30 ብር እየተገዛ ምርጫ አስፈጻሚ ሆን የምርጫ ምርጫ የሚፈጥር ውርድ ከራሳችን እንላለን። ይህችን መልዕክት ተመጣጣኝ ፈልገን ማንም ሰው የምትመርጥ ስለዚህ እንደ አማራ ከቻልክ በትግሉ አግዙ። በገንዘብ የምታገዝ በገንዘብ አግዘን፣ አቅም የሚፈቅድ ወጣት ካለ በትግሉ አግዘን፣ በጸሎት እናቶች አግዙን። ከዚህ ውጪ የሆነ አማራ ካለ በዝምታ ይተባበረን። ዝም ብሎ ተኝቶ ይተባበረን። ነገ ሌላ ቀን ደግሞ ዝም ብሎ በዚህ ዝምታ ይተባበረን እንለምናቸዋል። ነገ ግን እንዳይፈረድብን እንፈልጋለን። እንዳይፈረድብን ይህችን ምርጫ ሲያስፈጽም ሁሉ አድሮ ይቺ ቀን ስታልፍ እርምጃ ሲወሰድበት የማንጠፋውና የማንሰዋው የሃይማኖት ትግል ስለሆነ ነው። የሃይማኖት ጦርነት ስለሆነ እስከዛሬ ድል እያደረግን ያለ ነው። እስከዛሬ የዘለቅነው የዛ የሃይማኖት ትግል ስለሆነ ነው ይላል። እስከ መስቀሉ ጫፍ ነው የምንጓዘው የሚሉት ሰዎች፣ የኛ የመስቀሉ ጫፍ የአማራ ሕዝብ ነጻነት ነው የሚሉ ሰዎች እንዴት እንደሚጨፍሩ ደግሞ ላሳያችሁ። ለአማራ ሕዝብ ነጻነት
ይሄ ሁሉ ጭፈራ ለአማራ ህዝብ ነጻነት ነው። ይሄ ሁሉ ዳንኪራ ለአማራ ህዝብ ነጻነት ነው። ይሄ ሁሉ እልልታና ሁካታ በገበሬው መስዋዕትነት፣ በወጣቶች ከትምህርት መታገድ፣ በጣም ብዙ ወጣቶች አላግባብ መስዋዕት እንዲሆኑ በተደረገበት ደም እየፈሰሰ ባለበት ትግል ነው ይሄ ሁሉ ጭፈራ፣ ይሄ ሁሉ ዳንኪራ እየተደረገ ያለው። የአማራ ህዝብ ነጻ የሚወጣው እነ ዝናቡ ልንገረው በዚህ ደረጃ ስለጨፈሩ፣ ሰው እየገደሉ፣ ገበሬውን እያገቱ፣ ነጋዴውን እየዘረፉ፣ ተማሪዎች ትምህርት ቤት እንዳይሄዱ አግተው ከልክለው መምህራን እየገደሉ፣ እነሱ ግን እንደዚህ ሲጨፍሩ ይውላሉ። የአማራ ህዝብ ነጻ አውጪዎች እነዚህ ናቸው። እስከ መስቀሉ ጫፍ እንጓዛለን፣ የመስቀሉ ጫፍ የአማራ ህዝብ ነጻነት ነው የሚሉ ሰዎች ለአማራ ህዝብ ነጻነት እንደዚህ የገበሬውን በሬ እያረዱ ቁርጥ ይበላሉ። ከዚህ በላይ የሚያሳፍር ነገር አለ ወይ? መቼ ነው የምትሸማቀቁት? የምትደግፏቸው ሰዎች ፋኖ ነፃ አውጪ ነው ብላችሁ የምታስቡ ሰዎች መሸማቀቅ የምትጀምሩት መቼ ነው? አፋችሁን ሞልታችሁ ፋኖ ይመጣል፣ አሁንም ስልጣን ይይዛል፣ አሁንም እንደዚህ ይላል ማለታችሁን አቁማችሁ አይ ይሄ የሽብርተኛ ቡድን ተራ ሽፍታና አሸባሪ ሆኗል፣ እርስ በርስ ወደ መጠፋፋት እየገቡ ነው፣ የአማራ ህዝብን ነፃ አወጣለሁ ብሎ ራሱን ነፃ ማውጣት አልቻለም፣ ስለዚህ ሌላ እልቂት ከመምጣቱ በፊት ይበቃል ብላችሁ እጃችሁን የምትሰበስቡት መቼ ነው? ምን ሲሆን ነው የምታፍሩት? በሃይማኖት ስም በሃይማኖት ካባ ስም መስቀል ይዞ ጥምጣም ጠምጥሞ እንደዚህ እየዘለለ የሚጨፍር አባት የሃይማኖት አባት ብላችሁ የምትቀበሉ ሰዎች መቼ ነው ንስሐ የምትገቡት? መቼ ትማራላችሁ? መቼ ይጀምራል? መቼ ነው የምትነቁት? ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን እነዚህ ሰዎች አይወክሉኝም ብላ ስትናገር ሰምቼ አላውቅም። አላግባብ የቤተክርስቲያኗን ስም እያጎደፉ ያሉ ሰዎች ቤተክርስቲያንን እንደማይወክሉ ሊታወቅ ይገባል። እነዚህ የሙአ ተዋህዶ የሽብር ቡድን አባላት ናቸው እንጂ የኦርቶዶክስ ወኪሎች የሃይማኖት አባቶች አይደሉም። ይህንን ግን በሃይማኖት አባቶች በሃይማኖት መሪዎች በተቋም ደረጃ ሲነገር ሰምቼ አላውቅም። የቤተክርስቲያኗን ስም ግን ካባ ለብሰው መነኮሳት መስለው ቄስ መስለው መስቀል ይዘው እያሳለሙ ህዝቡን ወደ ገደል እየነዱት ነው ያሉት። ለነዚህ ሰዎች አርበኛ መሳፍንት እንደዚህ ሲል ወይም ሽፍታ መሳፍንት እንደዚህ ሲል መልእክት አስተላልፏል። ከዚህ በመቀጠል የኢትዮጵያ ተዋህዶ ሃይማኖት መሪዎች፣ አባቶች፣ ጳጳስ፣ መነኮሳት፣ ካህናት፣ ዲያቆናት እንዴት ነው ያላችሁ? በተሰጣችሁት የአምላክን አደራ እየተወጣችሁ ነው? ሁላችሁም ባይሆን ግማሻችሁ ከግማሽ ትበልጣላችሁ። ምናኔ ገዳም ትታችሁ ምናኔ ከተማ የወደዳችሁ አሁንም ምንኩስናውና መስቀሉን የሌሎች ድርጅቶች ሁለት እግር ተጠቃሚ ሁለት እምነት ተጠቃሚ እንደሆናችሁ ያሳያል። የመንግስት ድርጅት 666 ዲጂታል ይዛችሁ የምትንቀሳቀሱ ጳጳስም መነኮሳትም ካህናትም አላችሁ። ይህን ድርጅታችን ይቃወማል። እንዲው ብችሉ ምንና ገዳማችሁ ምንና ደብራችሁን ብታከብሩ የተሻለ ይሆናል። ከዚህ ውጭ በሁለት ካራ የምትጠቀሙ እንድትጠነቀቁ ድርጅታችን የፋኖ አማራ ይወግዛል። ከመንግስት ድርጅቶች ጋር ሆናችሁ የ666 ቁልፍ የያዛችሁ ይላል። 666 ምን እንደሆነ አይገባኝም። እሱ ማለት የፈለገው ከመንግስት ጋርም አብራችሁ የምትበሉ ከእኛም ጋር ያላችሁ የሃይማኖት አባት ነን ብላችሁ ነገር ግን በሁለት ካባ በሁለት ሹካ የምትበሉ ሰዎች ይላቸዋል። ምንድነው የሚለው? እንደውም ቃል በቃል በሁለት ካራ የምትበሉ የሃይማኖት አባቶች፣ ጳጳሳት፣ መነኮሳት፣ ዲያቆናት፣ ካህናት በዝርዝር ነው የሚናገረው። እናንተ ከድርጊታችሁ ተቆጠቡ፣ ተጠንቀቁ። ካልሆነ የምታደርጉትን ድርጊት ከቻላችሁ ገዳማችሁ ገብታችሁ ገዳሞቻችሁን አስከብሩ፣ ምንኩስናችሁን አስከብሩ። ካልሆነ በሁለት ካራ እየበላን እንቀጥላለን የምትሉ ከሆነ ይሄ የአማራ ፋኖ ድርጅታችን ያወግዛል እና ተጠንቀቁ ሲል ለሃይማኖት አባቶች መልእክት አስተላልፏል። ለመነኮሳቱ ብቻ ሳይሆን በአማራ ፋኖ ስም በሃይማኖት አባት ስም የፋኖ ዓላማ አስፈጻሚዎች ነው አሁን ሲጨፍሩ እንዳያችኋቸው እንደነዚህ አይነቶቹን ቄሶች ብቻ ሳይሆን እና መነኮሳት ብቻ ሳይሆን ጳጳሳቱን ጭምር ነው ያስጠነቀቀው አርበኛ ሽፍታ መሳፍንት። እና በአጠቃላይ በአማራ ፋኖ ካምፕ ውስጥ
እየሆነ ያለው ነገር ወደ ጫፍ እየተገፋ እርስ በርሳቸው ሊጠፋፉ ወደሚችሉበት ደረጃ እየደረሱ መሆናቸውን የምናያቸው መረጃዎች አሁንም ያሳየኋቸው መረጃዎች ይጠቁማሉ። አንዱ አንዱን ካልመጣህ ሎጂስቲክ አልልክም ይላል። ሎጂስቲክ የማትልክልኝ ከሆነ ደግሞ እኔም ራሴ ገድዬ እሞታለሁ ይላል። ከቀጠናችን ይውጡልን ብለው አድፍጠው ሊመቱን ነበር፣ ሊገድሉን ነበር ይላል። ጽምዶ በሚል አደረጃጀት ተስማምተናል እያሉ ያሉ ሰዎች የአማራን ህዝብ ውክልና ወስደው በምላሳቸው ተማምነው ህዝብ እያጭበረበሩ ያሉ ሰዎች እንዳሉ ደርሼበታለሁ። ይህን ጉዳይ እስከማጣራ ድረስ የአማራ ህዝብ ጠብቀኝ ይላል መሳፍንት። እነ ዘመነ ካሴ በጎንደር ፋኖች ላይ ይፎክራሉ። ይሄ ሁሉ ፉከራ መጨረሻ ላይ እርስ በርስ ካራ ወደ መሳሳብ ያደርሳል። ወደዛ ጫፍ እየሄዱ ያሉ ሰዎች ናቸው። አሁን እኛ ስጋታችን እነዚህ ሰዎች ኢትዮጵያ ያፈርሳሉ፣ መንግስት ይገለብጣሉ ሳይሆን ነገ ከነገ ወዲያ የደም መበቃቀል ቁርሾ እንደገና ይዘው መጥተው እርስ በርሳቸው የደም መላሽነት እንደገና ሌላ የደም መፋሰስ እንዳናይ ስጋት አለን። ስለዚህ የምትደግፏቸው ሰዎች በቃ ብሏቸው። የሃይማኖት አባቶች እንደተባለው በሁለት ካራ የምትበሉ የሃይማኖት አባቶች፣ በሙአ ተዋህዶ ስም ተደራጅታችሁ የቤተ ክርስቲያን ስም የምታጎድፉ ካባ የለበሳችሁ መስቀል የያዛችሁ የቀበሮ ባህታውያን ከድርጊታችሁ ተቆጠቡ። እኛም የሽፍታ መሳፍንት መልእክት ማስተላለፍ እንፈልጋለን። እነ ሽፍታ መሳፍንትም እርስ በርስ ለመገዳደል ለመጠፋፋት የምታደርጉትን ትግል አቁሙትና ምንም ጠብ የሚል ነገር ስላልፈጠራችሁ ገበሬውን ከማሰቃየት ስላልተሻገራችሁ ካላችሁበት የጎንደርና የአዘዞ ድማዛ አካባቢ አንድ ጋት እንኳን መራመድ መንቀሳቀስ ስላልቻላችሁ 3 ዓመት ሙሉ አየናችሁ፣ አሁን ይበቃችኋል እያሏችሁ ነው ደጋፊዎቻችሁ። በእኛ በኩል መልእክት ልከውላችኋል። ስለዚህ ይበቃችኋል። ሌላ የደም መላሽነት የመበቃቀል እንደገና የቂም በቀል ቁርሾ ለትውልድ ጥላችሁ እንዳታልፉ እዚህ ጋር ይበቃል ማለት ይገባል። ከዛ በተረፈ ግን እናንተ የኢትዮጵያ ሕዝብ የኢትዮጵያ የህልውና ስጋት አይደላችሁም። አንዳችሁ ለአንዳችሁ ግን ስጋት ሆናችሁ እየቀጠላችሁ ስለሆነ ይሄ ስጋትነት ወደ ደም መፋሰስ፣ ወደ እርስ በርስ መተላለቅ፣ ወደ ቂም በቀል፣ ወደ ደም መበቃቀል ነገር ውስጥ እንዳይገባ የአማራ ሕዝብ ደግሞ ሌላ ልጆቹን በሌላ የደም መበቃቀል የደም መላሽነት ታሪክ ደግሞ ሌላ እልቂት ውስጥ እንዳይገባ ሕዝቡ እናት ከዚህ በላይ እንዳታዝን ይበቃል የሚለው መልእክት ማስተላለፍ እንፈልጋለን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ባነሳነው በተወያየንበት ሀሳብ ላይ ያላችሁን የግል ሀሳብ የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉ በድጋሚ ላስታውሳችሁ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም አባል ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን ትችላላችሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉ ለምትፈልጉ ደውላችሁ ልታገኙ ለምትፈልጉ ወዳጆቻችን ደግሞ በዋትስአፕ ስልክ ቁጥራችን ከዚህ በታች ባስቀመጥነው የስልክ ቁጥር በዋትስአፕ በኩል ደውላችሁ ወይም መልእክት ልካችሁ ልታገኙን እንደምትችሉ በድጋሚ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።